የኪነ ጥበብ ባለሙያው ነጻነት ወርቅነህ እምሩ የካቲት 10 1974 ዓ.ም ከአባቱ ከአቶ ወርቅነህ እምሩና ከእናቱ ከወይዘሮ ምናለ ሸዋ ይፍሩ በአዲስ አበባ ከተማ በፖሊስ ሆስፒታል ተወለደ። ለቤተሰቡ አራተኛ ልጅ ሲሆን 3 ወንድሞችና 1 እህት በነበረው ቤተሰቡ ውስጥ በኡራኤል ሰፈር እንዳደገ ይነገራል። የመጀመሪያ ደረጃ ትምህርቱን በአስፋው ወሰን የመጀመሪያ ደረጃ ትምህርት ቤት የተማረ ሲሆን እስከ 7ኛ ክፍል ባለው የልጅነትና የትምህርት ቤት ቆይታው ለኪነ ጥበብ የተለየ ፍቅር አልነበረውም። የ8ኛ ክፍል ተማሪ እያለ የጉልቷ እናቴ የሚል ቲያትር ላይ የሴት ገጸ ባህሪ ይዞ መተወኑም ይነገራል። የሁለተኛ ደረጃ ትምህርቱን በምስራቅ አጠቃላይ ሁለተኛ ደረጃ ትምህርት ቤትም ተከታትሏል። 16 ዓመት ልጅ ሳለ ከኡራኤል መርካቶ ድረስ በእግሩ እየተመላለሰ ዩኒቲ የቲያትር ክበብ እንደተቀላቀለ ቲያትር መስራት መጀመሩም ይነገራል። የዩኒቲ ክለብ መፍረስ ቀጣዩ የነጻነት መዳረሻ የሩሲያ ባህል ማዕከል ወይንም ፑሽኪን አዳራሽ እንዲሆን አደረገው። በፑሽኪን ቆይታው በግጥሞች በወጎች መሃል የሚተላለፍ የተመልካችን ቀልብ የሚይዙ የ30 ደቂቃ ድራማዎችን ሰርቷል። በፑሽኪን ቆይታው ፍሬሽማን የሚለው ድርሰቱ በ40 ደቂቃ የሚያልቅ ድራማ አድርጎ ሰርቶት ነበር። በኋላም ቲያትሩን አሻሽሎ በአዳነች ወልደ ገብርኤል ጋር መስራቱ አይዘነጋም። ነጻነት በአንድ በኩል ፍሬሽማን ፑሽኪን እያሳየ የመጨረሻ ኃጢአት የሚል በቀበሌ አዳራሽ ውስጥ የተሰራ ቲያትርም አሳይቷል። በፑሽኪን በነበረው ቆይታ ላይ አብረውት ከሰሩት ተዋናዮች መካከል ኢሳያስ አስራት ስለ ነጻነት የትወና አቅም ይህንን ብሏል። እኔ ስለ ነፂ መሰክራለሁ። የሚሰራውን ገና ሲወጥነው ያውቀዋል። ፑሽኪን በነበርንበት ወቅት እኔም እርሱም ተውኔት እንጽፋለን፣ እናዘጋጃለን፣ እንተውናለን። ፉክክር ነበረ በመሃላችን። ነፂ ግን ይለያል። አድምቶ መስራትና በዚያም መጠንከርና ግቡን መምታት ያውቅበታል በማለት መስክሯል። ነዋሪነቱን በካናዳ ያደረገው ገዛኸኝ መኮንን ሲናገር ለመጀመሪያ ጊዜ በፑሽኪን ማዕከል መድረክ በግጥም መሃል የሚያቀርባቸው አጫጭር ተውኔቶች ላይ ነበር። የሆነ ኤክስትራ ኦርዲናሪ የሆነ ችሎታ እንዳለው ያስመሰክራል እና እኔና ወዳጄ ሚሊዮን አየለ በጋራ ጽፈን ባዘጋጀነው ፌስታል የተሰኘች 5 ደቂቃ ድራማ ላይ ካስት ስናደርገው ከሙናዬ መንበሩ ጋር እንዴት በልዩ ሁኔታ እንደተጫወተው አሁንም ድረስ አይረሳኝም። ከዚያ በኋላ በጣም በርካታ ፊልሞች ላይ በመተወን አቅሙን አሳይቷል በማለት ምስክርነቱን ሰጥቷል። ነጻነት ወርቅነህ በይቅርታ ምሽት በማዘጋጃ ቲያትር ቤት ለመጀመሪያ ጊዜ በቲያትር ቤት ደረጃ የሰራው ሥራ ሲሆን ካብለካ በሚባል ቲያትር ላይ የትወና ብቃቱን አሳይቷል። የዳዊት ሚዝራ፣ ፍሬሽማን፣ የጓሮ ጌታ፣ የብሩክታይት ስጦታ የተባሉ ቲያትሮችን የሰራ ሲሆን ፍሬሽማን የራሱ ድርሰትና በሕዝብ ዘንድም ከፍተኛ ተቀባይነት ያገኘበት ሥራው ነበር። በኢትዮጵያ ቴሌቪዥን ሲተላለፍ በነበረው ስንቅ ፕሮግራሙ ላይ ባለቤትነቱ ያለልኝ መኳንንትና የጥላሁን ዘውግ ፕሮግራም ላይ በድርሰት በአዘጋጅነት በዳይሬክተርነት እንዲሁም በተዋናይነት ሰርቷል። ጥላሁን ዘውግ ስለ ነጻነት ሲመሰክር ነጻነት ከትወና ባሻገር የማዘጋጀት ችሎታም ስለነበር ድራማዎችን እንዲያዘጋጅልኝ እድል ሰጠው ነበር ብሏል። በአዲስ አበባ ከተማ አስተዳደር ቴሌቪዥን በሚተላለፈው መስኮት በተሰኘ 5 ደቂቃ ድራማዎች ላይ በርካታ ድርሰቶች ላይ የነጻነት አሻራን ማግኘት ይቻላል። በራዲዮ ድራማዎች ላይ በድርሰት በኢትዮጵያ ሬዲዮ እንዲሁም በኤፍኤም 97.1 ላይ ተሳትፏል። የመጀመሪያ ፊልሙ የማይደረስበት የሚለው ሲሆን ኪሳራ ላይ የጣለው ሲሆንም ከዛ በኋላ ኤፍቢአይ 123፣ ያንቹ ሌባ 12፣ ሚስተር ኤክስ፣ ባለቀለም ህልሞች፣ ስለማይዘነጋ ውለታ፣ እድል 20 የተሰኙ ፊልሞችን የሰራ ሲሆን ኤፍቢአይ ቁጥር 1፣ ቁጥር 2 እና ቁጥር 3 ደራሲ ራሱ ሲሆን
በባለቀለም ፊልሞች ላይ በዳይሬክቲንግ እንዲሁም በሚስተር ኤክስ ፊልም ላይ ደግሞ በድርሰት ተሳትፏል። ነጻነት ደራሲ፣ ተዋናይና ዳይሬክተር ብቻ አልነበረም፣ ጎበዝ የቴሌቪዥን ፕሮግራም አቅራቢም ጀመር እንጂ። በተለይ በኢቢኤስ ቴሌቪዥን በሚተላለፈው የቤተሰብ ጨዋታ በፕሮግራሙ ላይ አዳዲስ ቃና እየጨመረ ለዓመታት ፕሮግራሙ በሕዝብ ልብ ውስጥ እንደተወደደ እንዲሁም ሳይሰለች እንዲታይ አስችሎታል። ከቴሌቪዥን ፕሮግራም አቅራቢነቱ በተጨማሪ የተለያዩ ማስታወቂያዎች እንዲሁም መድረኮች መልእክታቸውን ሳያጡ በሳቅ እንደታጀቡ አድርጎ ማቅረብ ይችልበታል። ነጻነት ወርቅነህ ሌሎች ሲደሰቱ ከማንም በላይ ይደሰታል። በበርካታ ችግሮች ቢያልፍም ሳቅ ከምንም በላይ መድኃኒት ነው በሚል አስተሳሰቡ ለዓመታት ዘልቋል። አብረውት ለሚሰሩ የኪነ ጥበብ ባለሙያዎች ልዩ ክብር ያለው ነጻነት ለሰዎች በመድረስ የሚያምን በሰዎች የደስታና ሐዘን ጊዜም ቀድሞ የሚገኝ መሆኑ የቅርብ ሰዎቹ ይመሰክራሉ። ነጻነት ወርቅነህ ከንጹሕ ዘር በላይ ጋር ትዳር የመሠረተ ሲሆን የሦስት ልጆች አባትም ነው። ልጆቹም የ18፣ 15 እና የ9 ዓመት ዕድሜ ሲኖራቸው የመጀመሪያ ልጁ ኦራጎን ስቴት ዩኒቨርሲቲ ነጻ የትምህርት ዕድል አግኝቶ እየተማረ እንደሆነ፣ ሁለተኛው ልጁ የሁለተኛ ደረጃ ትምህርት መከታተል እንደጀመረች እንዲሁም የመጨረሻዋ ለፒያኖ ፍቅር እንዳላት ከወራት በፊት ገልጾ ነበር። ነጻነት ወርቅነህ አርብ ጥር 8 2018 ዓመተ ምህረት 44 ዓመቱን ሊይዝ 30 ቀናት ሲቀረው ከዚህ ዓለም ድካም አርፏል። ለቤተሰቦቹ፣ ለወዳጆቹ፣ ለአድናቂዎቹ መጽናናትን እንመኛለን።